ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁልኝ? እንዴት ቆያችሁ? እንግዲህ እቺ ሴትዮ ያው እንግዲህ ታውቃላችሁና ሴትዮ ልበላት እንጂና በሜሴጅ ላከችልኝ ማለት ነው። እንደው መልካም እኔ ምን አርጌሽ ነው እንደዚህ ጥምድ አርገሽ ያሽኝ አለችኝ። እናንተ እንደዚህ ቆሌያችሁ ግፍፍ ይበል። ቆሌ ነው ግፍፍ ያረጋችሁ። ከዚህ በፊት ፉፉዬ ነው ማነው ሄርሜ እንትና ከእንትና ጋር የምትሰራ ነበር አይደለ? ከኤፍሪን ጋር እሷ የሆነ ቪዲዮ በጣም አሳዝናኝ ቪዲዮ አለቅቄው ነበር እኔ ቻናል ላይ። ከዛ በእኔ ላይ ታይታ በጣም ሰው ሰብስክራይብ ያደረጋት። ከዛ በውስጥ መጣችና እሷም ያለችኝ ነገር ትዝ አለኝና እንደው ቆላችሁ ያው ታውቃላችሁ፣ ፕራይቬት የተጻፈላችሁ ነገር ደግሞ እንደዚህ ነው፣ ጠጥሮ አይደለም። እንደው እኔ ምን አርጌሽ ነው ስትል ያለውን ነገር ተናገርኳት ማለት ነው። እንደው እናንተ እንደዚህ ነው ያው ፉፉ ታውቃላችሁ ከቡቴ ዩቲዩበሮች ጋር እየመጣች እየሰራች ነውና የኤፍሬም እንደዚህ አነጋገሯ እነ ኤፍሬም እና እነ ማን ነበረ የኤፍዬ ሚስት ህያው ጋር ነበረ አታኪ ያደረገችው መስሎን ወርን ምቼ እኔ ምን አርጌሽ ነው እንደዚህ እንትን የምትይው ለምንድን ነው? አይ እየሰራሽ ያለሽው ራሱ አግባብ አይደለም። ለምን ከባለ ተዳር ጋር እንትን ታለሽ? እኔ ጠልቼሽ አይደለም ብዬ እኔም የእህትነትን መልስ ሰጠው። እንግዲህ እዚህ ጋር እንዳለልጥፍ ደግሞ ያው ታውቃላችሁ ይሄ ፌመስ ዩቲዩብ እንትን ስለሆነ ጥሩ አይደለም። ግን እኔ ያው ታውቂያለሽ ሄርም ያው አልጠላሽም። እውነት ለመናገር ማንም በስራው ነው እንጂ የሚጠላው ሰው በሰውነቱ አይጠላም። ግን የድርጊትሽ ግን ትንሽ ይደብራል። ያስቀይምሻል። በእርግጥ አሁን እኔ ብቻ ሳይሆን ብዙ ዩቲዩበሮች ነው የሚሰድብሽ። ስለዚህ እንዳትሰደቢ ከፈለግሽ የራስሽን ክብር። አሁን ደግሞ እየሰማን ያለነው ደግሞ ሌላ ነገር ነው። ሌላ ታሪክ ውስጥ ገብታችኋል አንቺና አብርሃም ማለት ነው። እዛ ጋር ባደረግሽው ነገር ትንሽ የንቀት ስሜት ተሳምቶሻልና ትንሽ አብርሽ ንቆሻል ማለት ነው። እሱን ገና ይፈነዳል። ያው አንቺ እኮ የአብርሃም አይደለሽም እና ቃልን እኮ እዚህ ጋር ማለት ነው ሙሉን መረጃ አምጥተን እዚህ ጋር ብንናገር እኮ ብንፈታፍት እኮ ሄርሜ ተይ፣ አንቺም ለቤተሰቦችሽ ክብር ስትይ ለእናትሽ ለአባትሽ ክብር ስትይ ይሄንን ስራ አቁሚ ነው ያለ ተባባል ነው አይደለ? ሄርሜ ታውቂያለሽና ባይዘው እናቷ ማለት ነው ልጆች ቁጭ እሷ ናት። ምንም ገና ወጣት ነች ገና ማለት ነው። እንደዚህ ያረጀ ምናምን እንደውም ከሄርሜላ ትበልጣለች ማለት ነው። በጣም ራሷን መጠበቅ ምናምን ጀግና እናት ናት ያለቻት ማለት ነውና ለእናትሽም ጥሩ አይደለም እረፊ ብዬ ሜሴጅ ጻፍኩላት ማለት ነው። ቤተሰብ እኔ ልክ ነኝ አይደለሁም? በነገራችን ላይ ቤት አይደለሁም፣ ንፋስ ትንሽ አለ። ትንሽ መናፈሻ ውስጥ ነው ያለሁት። መናፈሻ ልበለው እንጂ ብርድ እየተቀበልኩኝ አራስነት ትንሽ አልጨረስኩም። ልጨርስ 3 ወር ሲሞላ ነው አራስ የሚጨረሰው። ግን በስንት ወር ነው ቤተሰቦች? እስከ 6 ወር አራስ ነኝ አይደለም ማሮቼ? አዎ እንደዛ በሉኝ እሺ፣ እንድቀመጥ ማለት ነው። እናንተ እኮ አታፍሩም። ወይም በስድብ ወይም በሆነ ነገር እኮ ነው የምታጥረገርጉኝ። ለእናንተ እኮ ወይ እናንተን ማመን እኮ ቀብሮ ነው። እና የኔ ሾካኮች ላይክ አርጋችሁ ውጡ። እኔ ግን ለሄርሜ የሰጠኋት መልስ ይሄ ነው። እኔም ባለፈው ፉፉ ስትመጣ የሰጠኋት መልስ አለ። አሁን እኔ ፉፉ ጋር እንገናኝ ተባብለን ተቀጣጥረን ነበር። ባይዘው እኔ እርጉዝ ስለነበርኩኝ አልተመቸኝም። ከፉፉ ጋር በአካል እንገናኝ ቪዲዮ ልንሰራ ምናምን። ከዛ እሷም ላሻለች እኔም ላሻልኩኝ። ስለደካከመኝ ስለነበር ቪዲዮ አልሰራንም ነበር። የዛኔ አናዳኝ ሰድቢያት ነበር። ለምን ትሰድብኛለሽ ብላ ተቀጣጥረን ነበር። ኤኒስ ስለሶስቱን አልቋል። ግን አሁን ስለ ሄርሜላ ነው። ገርሞኛል የምር ቤተሰብ